ሰላም ጤና ይስጥልን እንዴት አላችሁ የተከበራችሁ ተመልካቾቻችን በልዩ ዝግጅታችን ዛሬ በስቱዲዮ አንድ እንግዳ ጋብዘናል እንግዳችን ዶክተር የውዲት ገብረአሊፍ ናቸው እሳቸው በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርት ናቸው በተለይ ደግሞ የከተሞች ዝማኔ ስማርት ሲቲ ላይ ትኩረት ባደረገ መልኩ ነው ዛሬ ቆይታ የምናደርገው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ብያለሁኝ ፕሮግራሙን አዘጋጅቼ ወደ እናንተ ማድረሰው ቢኒያም ሲሳይ ነኝ አብረን እንቆይ ዶክተር ጥሪያችንና ክብረው ስቱዲዮችን ስለተገኙ ከልብ ነው ማመሰግነው እኔ በጣም አመሰግናለሁ ስለጋበዛችሁ አስቀድሜ እንዳነሳሁት የከተሞች ዝማኔ በተለይ ስማርት ሲቲ ላይ ነው ሰፋ ያለ ቆይታ የምናደርገውና ለመነሻ እንዲሆነን ስማርት ሲቲ ብለን ስንል ምን ማለት ነው መገለጫዎቹ ምን ምንድናቸው የሚለውን እናንሳ እስቲ ስማርት ሲቲ ማለት እንግዲህ ከምናቀው ከዚህ በፊት ትራዲሽናል ሲቲ የምንለው የከተማ አገልግሎቶች መሰረተ ልማቶች በዲጂታል መሰረተ ልማት አንድ ላይ ሲሳለጡ አንድ ላይ ሲገናኙና አይኦቲን በመጠቀም እንዲሁም የኤአይና ዳታ ድሪቨን የሆነ ወይም የመረጃ ተኮር የሆነ ውሳኔ አሰጣጥን መዘርጋት የምንችልበት ከተማ ስማርት ከተማ እንለዋለን ማለት ነው። መረጃዎች በተለያየ በአይኦቲ ዲቫይሶች ይሰበሰባሉ። ያንን መረጃ ደግሞ ይዘን በሱ መረጃ መሰረት ሪሶርሶችን የትራንስፖርት መቀላጠፍን የምናሳልጥበት ሲሆን ያ ከተማ ስማርት ከተማ እንለዋለን ማለት ነው። የአንድ ስማርት ሲቲ ከተማ መገለጫው እነዚህ ናቸው ብለን ማንሳት እንችላለን። አዎ ተጨማሪ ስማርት አንድ ከተማ የትራንስፖርት አውታሮች አሉት፣ የአካባቢ ጥበቃዎች አሉት፣ ኢኮኖሚው አለ፣ የገቨርናንስ ወይም የመንግስት አገልግሎቶች አሉትና እነዚህን ሁላ በዲጂታላይዝ ስናደርጋቸው ወይም ዲጂታል መሰረተ ልማት አንድ ላይ ስናስተሳሰርና አገልግሎቶችን ስናዘመን ትራንስፖርቶች የተቀላጠፈ የትራንስፖርት አገልግሎት መስጠት ሲችሉ አካባቢያችን ንጹህ ጽዱና እንዲሁም ደግሞ መረጃን እየተቀበለ በመረጃው መሰረት አገልግሎቶችን መስጠት የምንችልበት ፕላትፎርሞች ሲዘረጉ ያ ከተማ ስማርት ከተማ እንለዋለን። ስለዚህ መገለጫዎቹ አንደኛ ካለው የከተማ መሰረተ ልማት ጋር አብሮ የዲጂታል መሰረተ ልማት ሲኖረው፣ ሁለተኛ ኮኔክቲቪቲ ወይም ኢንተርኔት እና ዳታዎች ከአንድ ቦታ ወደ አንድ ቦታ ትራንስፈር ሆኖ ለውሳኔ አሰጣጥ አገልግሎት ላይ ሲውሉ፣ እንዲሁም ደግሞ የግሪን ስፔሶች የትራንስፖርት አውታሮቹ የተሳለጡ የተገናኙ ሲሆኑ ያ ከተማ ስማርት ከተማ እንላለን። እስቲ አንድ ከተማን ስማርት የማድረግ ዋነኛ አላማው ምንድነው ብሎ ማንሳት ይቻላል? እንግዲህ ስማርት ከተማን ስናስብ ዋናው ሀሳብ ወይም ዋናው ኮሩ ህዝብ ነው ወይም ፒፕል የምንለው ነው። ስለዚህ የህዝብን እንግልት የሚቀንስ የህዝብን የኑሮ ደረጃ የሚያሻሽል አገልግሎቶቹ የተቀላጠፈ ሆኖ ህዝብ የሚማረርበትን ነገር የሚቀርፍ ሲሆን ያ ከተማ ስማርት ከተማ እንለዋለን። ስለዚህ ዋናው ህዝብ ነው። ከህዝብ ቀጥሎ ደግሞ የአገልግሎቶች መሳለጥና የአገልግሎቶች እርስ በርስ መተሳሰር አሁንም ለህዝብ አገልግሎት ነው የሚሆነው ወይም ለህዝብ አገልግሎት ለመስጠት ነው የምናውለው። ግን እነዚህ ነገሮች ደግሞ የስማርት ሲቲን ጎል አቺቭ ለማድረግ የምንጠቀምባቸው ነገሮች ናቸው ማለት ነው። ስለዚህ ዋናው ኮሪ ህዝብን እንግልት መቀነስ፣ የህይወት ደረጃውን ማሻሻል፣ አገልግሎቶች የተቀላጠፉ የተሳለጡ እርስ በእርስ መረጃዎች የሚቀባበሉበትና የዘመነ ማድረግ ነው። አሁን ላይ በኢትዮጵያ እንግዲህ በተለይ በተለያዩ ከተሞች ላይ የአንድ ማዕከል አገልግሎት እየተባለ በተለይ አገልግሎቶችን ወደ አንድ ማምጣት ነገሮችን በስፋት እንመለከታለን። ይሄ በአንድ ከተማን ስማርት በማድረግ ሂደት ውስጥ አንድምታው እንዴት ይገለጻል የሚለውን ሀሳብ ቢያነሱልኝ። እንግዲህ የስማርት ከተማ አንዱ ኮምፖነንት ወይም አንዱ አካል የምንለው ስማርት ገቨርናንስ ነው። ስለዚህ ስማርት ገቨርናንስ ገቨርናንስ ወይም በመንግስት ተቋማት ውስጥ የሚሰጡ አገልግሎቶች የተቀላጠፉ እንዲሆኑ ማድረግ ነው። እንግዲህ ብዙ ጊዜ የተለያየ አገልግሎት ፈልገን እንሄዳለን የመንግስት ተቋማት ውስጥ፣ ግን አገልግሎቱ ምን ያህል ውጤታማ ነው ምን ያህል የዘመነ ነው የሚለውን ደግሞ የምናየው ነው በእለት ተእለት እንቅስቃሴያችን ውስጥ ማለት ነው። ስለዚህ የአንድ የመሶብን አይነት አሰራሮች ሲመጡ
አንደኛ አንድ ቦታ ላይ ሁሉን አገልግሎት እንድናገኝ ያስችለናል። በዚህ ውስጥ እንግልት ይቀንሳል፣ ጊዜያችንን ይቀንሳል፣ ወይም በዚህ አገልግሎት ማግኘት ውስጥ የምናጠፋውን ጊዜ ይቀንስልናል። እንዲሁም ደግሞ መረጃዎች ከአንድ የመንግስት አገልግሎት እና ከሌላ የመንግስት አገልግሎት ጋር መረጃዎች የተሳሰሩ ስለሆኑ ለምሳሌ ስምህ የለም ወይም ፋይል አምጣ ወይም የሚባሉ ነገሮች አይኖሩም ማለት ነው። እርስ በርስ የተሳሰሩ መረጃዎችን ከአንዱ አገልግሎት ሌላኛው አገልግሎት ማግኘት የሚችልበት መስመር ስለሆነ ማለት ነው። ስለዚህ አንዱ መገለጫው ስማርት ገቨርናንስ ነው። በዚህ ውስጥ ደግሞ የመሶብን አይነት ፕላትፎርሞች ሲኖሩ የበለጠ ያዘምኑታል ማለት ነው። ስለዚህ እንደ አንድ መገለጫ እናየዋለን። እሱ አሁን ያለንበት ዘመን እንደሚነሳው ዓለም በቀጣይ እንግዲህ ይሄ ዲጂታላይዜሽን የሚለው ሙሉ ዓለምን እየተቆጣጠረ ነው። ኦልሞስት ተቆጣጥሯል ብለን ለማንሳት እንችላለን። አሁን አለፍ ብሎ ደግሞ የሰው ሰራሽ አስተውሎት የሚለው ጉዳይ ነው የሚነሳው እና የሰው ሰራሽ አስተውሎት የምንለው እንግዲህ በተለያዩ ዘርፎች ውስጥ እንመለከተዋለን። በከተሞች እድገት ውስጥ የሰው ሰራሽ አስተውሎት ሚና እንዴት ሊገለጽ ይችላል? እንግዲህ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የምንለው ከመምጣቱ ጋር ተያይዞ እኛ እንደ ትልቅ እንደ ኢትዮጵያ ወይም በማደግ ላይ እንዳለች ሀገር እንደ ትልቅ እድል ልንጠቀምበት የሚገባ ቴክኖሎጂ ነው ማለት ነው። ይህንን ስንል በምን ምክንያት ነው? እንግዲህ አንድ የሰው ኢንተለጀንስ የምንለው ወይም አንድ ሰው ኢንተለጀንስ አለው የምንለው ከዚህ በፊት ካደረገው ነገር በሚወስደው እውቀት በሚያመዛዝነውና በሚሰጠው የውሳኔ አሰጣጥ ነው። አርቲፊሻል አስተውሎት ማለት እንግዲህ ከዚህ በፊት የሚኖሩት ወይም የነበሩትን መረጃዎችን በመያዝ እነዛን መረጃዎች ፓተርኖቹን ወይም ደግሞ ምን አይነት ፓተርን አላቸው የሚለውን በደንብ ያጠናና በዛ ፓተርን መሰረት በዛ የዳታ ሁኔታና ዳታዎቹ እንዴት እርስ በርስ እንደተሳሰሩ በማየት ውሳኔዎችን እንድንሰጥ ያደርገናል ማለት ነው። እና ውሳኔ ሲሰጥ አንደኛ ያለንን እንድናውቅ ነው የሚያደርገን፣ ዲስክሪፕቲቭ የምንለው ማለት ነው፣ ወይም ዛሬ ላይ ምን አለን የሚለው ማለት ነው። ሁለተኛ ነገ ምን ይኖረናል ወይም ምን ሊፈጠር ይችላል የሚለውን ፕሪዲክቲቭ የምንለውን ነገር ይሰጠናል ማለት ነው። ሶስተኛ ደግሞ ፕሪስክራይብ ወይም ፕሪስክሪፕሽን ያደርግልናል ማለት ነው። ለምሳሌ በመንገድ ስንሄድ የሆነ ቦታ ላይ መንገድ የተዘጋጋ ከሆነ ሌላ ራውት ቀይረን እንድንሄድ ሰጀስት ያደርገናል ማለት ነው። ስለዚህ አንደኛ ያለንን እንድናውቅ፣ ሁለተኛ የሚኖርን ወደፊት ሊመጣ የሚችለውን ነገር ፕሪዲክት በማድረግ፣ ሶስተኛ ደግሞ የተለያዩ ውሳኔዎችን ስንሰጥ ሰጀስቲቭ የሆነ ውሳኔ እንድንሰጥ ያግዘናል ማለት ነው። ወይም ውሳኔዎችን ስንሰጥ ሰጀስት በማድረግ ያግዘናል ማለት ነው። ስለዚህ ይሄንን ለምሳሌ በየተለያየ ሴክተሩ ላይ ብናየው አሁን በጤናው የተለያዩ የጤና ዲሲሽኖችን ወይም ውሳኔዎችን እያገዘ ይገኛል። በተለይ ደግሞ ከካንሰር ህመም ጋር ተያይዞ ማለት ነው። ልክ እንደዛ ወደ ስማርት ሲቲ ደግሞ ስናመጣው ተመሳሳይ በትራንስፖርት አውታሩም በኤንቫይሮንመንት ላይም ተመሳሳይ የሆነ ዲሲሽን ወይም ውሳኔ አሰጣጥን የሚያግዝ ቴክኖሎጂ ሆኖ እናገኘዋለን ማለት ነው። እንደ ኤግዛምፕል ለምሳሌ ብጠቅስልህ መንገዶች ለምሳሌ አንዳንድ መንገዶች ጠዋት ላይ ይዘጋሉ፣ ከሰዓት ደግሞ ፍሪ ይሆናሉ ማለት ነው። ይሄንን በስማርት ካሜራ አናላይዝ ስማርት ካሜራ ስንል ሲሲቲቪ ካሜራ አለ ሲደመር ኤአይ ማለት ነው። እሱን አናላይዝ በማድረግ አዳፕቲቭ የሆነ የትራፊክ ላይት እንዲኖር ያደርጋል ማለት ነው። እንደ ትራፊክ ሁኔታው የትራፊክ መብራቱን እንዲረዝም ወይም የሚበራበትን ጊዜ እንዲረዝም እንዲያጥር ያደርጋል እንደየ ሁኔታው ማለት ነው። እንዲሁም ደግሞ ትራፊክ ኮንጀንሽን ወይም የትራፊክ መጨናነቅን ለመቀነስ አዳፕቲቭ የሆነ ስፒድ ሊሚት ያስቀምጣል ማለት ነው። እንግዲህ የምናያቸው የማኑዋል ሊሚቶች አሉ፣ ማኑዋል ስፒድ ሊሚቶች አሉ። ኤአይን ተጠቅመን ግን አሁንም የትራፊክ ሁኔታውን በማየት እዛ የሆነ ቦታ ላይ የሆነ ጀንክሽን ላይ የተጨናነቀ መንገድ ካለ በመድረስ ላይ ያለን ድራይቨር ወይም ሹፌር እዛ ቦታ ላይ ከመድረሱ በፊት ስፒዱን ሊሚት እንዲያደርግ የሚያግዝ ማለት ነው። አዳፕቲቭ ስፒድ ሊሚት የምንለው እንደዚህ አይነት ሁኔታዎችን ሊያግዝ ይችላል። ከሴፍቲ አንጻር አክሲደንቶች ሲፈጠሩ ወደ ኮንትሮል ሩም ላይ ቀጥታ ላይመራ ይችላል። እዛው አናላይዝ አድርጎ ወደ ኢመርጀንሲ ወደ እሳት አደጋ ወይም ደግሞ ወደ ሆስፒታል ወዲያው ኖቲፊኬሽን ይልክና አላርም ይልክና ቶሎ አገልግሎትና ሰርቪሶችን እንዲያገኙ ያስችላል ማለት ነው። ስለዚህ ይሄንን ስናይ ውሳኔ አሰጣጥን ያግዘናል።
በትራንስፖርት ሴክተርም በኢንቫይሮንመንትም ላይ ማለት ነው በተለያዩ የአገልግሎት አሰጣጦች ላይ እንዲሁም ደግሞ እኛም በራሱ ውሳኔ ይሰጣል እኛም ደግሞ የውሳኔ አሰጣጣችንን በጣም ኢፊሽንትና በጣም ትክክል እንዲሆን ያግዘናል ማለት ነው። ስለዚህ በዚህ ረገድ ትልቅ ሚና ይጫወታል አርቲፊሻል ኢንተለጀንስና እንደ ትልቅም ግብአት ልንጠቀምበት የምንችለው ቴክኖሎጂ። ሌላው የሚነሳው ከተሞች ብዙ ጊዜ እያደጉ ሲሄዱ አንዱ ችግራቸው የቆሻሻ አወጋገድ ጉዳይ ነው የሚነሳው። አንድ ከተማ በተለይ እነዚህ በማደግ ላይ ያሉ ሀገሮች ላይ ደግሞ ይሄ በስፋት የሚስተዋል ነገር ነውና ስማርት እናደርጋለን ሲባል ይሄኛው ደግሞ እንቅፋት ነው የሚል ሀሳብ ይነሳልና እዚህ ጋር እንዴት ነው ማስታረቅ የሚቻለው እነዚህን ነገሮች የሚለውን ሀሳብ ብናነሳስ? እንግዲህ የስማርት ሲቲ ብዙ ኮምፖነንቶች አሉት ወይም ብዙ ክፍሎች አሉት ብለናል። ለምሳሌ አንድ ከተማ የሚያስብለው ህዝቡ የሚሰጠው አገልግሎት መሰረተ ልማቶች ሁሉን አጠቃለው ነው አይደል? ከሚሰጡት አገልግሎቶች ውስጥ የመንግስት አገልግሎቶች አሉ፣ እንዲሁም ደግሞ ከአካባቢ ጥበቃ ጋር የሚሰጡ አገልግሎቶች አሉ ማለት ነው። ልክ እንደዛ ወደ ስማርት ሲቲ ስናመጣው እነዚህ አገልግሎቶች እንዳሉ ሆኖ በዲጂታል መሰረተ ልማት አስተሳስረን አገልግሎቶች የተቀላጠፉ የተሳሰሩ እንዲሆኑ ማስቻል ነው። ስለዚህ አንዱ ክፍል የሚሆነው ስማርት ኢንቫይሮንመንት የምንለው ነው ማለት ነው። ስማርት ኢንቫይሮንመንት በተለይ ከቆሻሻ አወጋገድ ጋር ከግሪን ኢነርጂ ጋር ግሪን ኢነርጂ የምንለው በተለይ ኢትዮጵያ የሄደችበት ያለው የኃይል ማመንጨት እንደው 100% በሚባል ደረጃ ግሪን ኢነርጂ ነው ማለት ነው። ከተለያዩ ሃይድሮ ኤሌክትሪክ ፓወር ጂኦተርማል ከዊንድ ፋርም እና ከሌሎችም ማለት ነው። እንግዲህ 100% በሚባል ደረጃ ይሄ አሁን የአካባቢ ጥበቃን የምናስጠብቅበት ወይም ግሪን ኢነርጂ በማመንጨት የሚኖረውን የአካባቢ ብክለትን መቀነስ አንዱ የምንሰራበት ነው ማለት ነው። ስለዚህ ግሪን ኢነርጂ እንደ አንድ የስማርት ኢንቫይሮንመንት ጋር ተያይዞ የሚቀርብ ነገር ነው። ተጨማሪ ደግሞ የቆሻሻ አወጋገድ እንግዲህ በትራዲሽናል ሲቲ ላይ ያሉት የቆሻሻ አወጋገዶች የተለመዱ ናቸው ማለት ነው። ለምሳሌ ቆሻሻ መለየት የለም፣ የትኛው ቆሻሻ ከየትኛው ቆሻሻ ጋር አብሮ ይሄዳል፣ እንዴት መወገድ አለበት የሚሉት እንዲሁም ደግሞ ለምሳሌ አንዳንድ የቆሻሻ ማጠራቀሚያ ገንዳዎች ሲሞሉ ለረጅም ጊዜ እንደዛው ሞልተው ይቆያሉ፣ ኖቲፊኬሽን ስለሌለ ማለት ነው። ግን ስማርት ሲቲ በመምጣቱ ምን ያደርጋል? እንግዲህ መረጃ ዋናው ነገር መረጃ ነው ብለናል ማለት ነው። እና የተለያዩ አይኦቲ ሴንሰሮች በመግጠም የቆሻሻ ገንዳው ሲሞላ ወይም ደግሞ አወጋገዶቹ ልክ ሳይሆኑ ኖቲፊኬሽን በመስጠት በቀላሉ የቆሻሻ አወጋገድ የቆሻሻ አሰባሰብን እንዲሁ እንዲያግዝ ያደርጋል ማለት ነው። ስለዚህ ኢትስ ኦል አባውት መረጃን በደንብ አድርጎ መጠቀም በተለያየ ሴክተር ላይና መረጃ ተኮር የሆነ ውሳኔ መስጠት ነው ማለት ነው። እና በዛ ደረጃ ፕላኒንጋችንም ወይም እቅዳችንም የቆሻሻ አወጋገድ እቅዳችንም እንደዚሁ በመረጃ የተወሰነ ሲሆን የበለጠ ጥሩ ኤፊሽንት ይሆናል ማለት ነው። ሌላው እንግዲህ እንደ ኢትዮጵያ ያሉ ሀገራት በስፋት የሚነሳው አንዱ ጉዳይ ያው ማህበራዊ እሴታችን ጠንካራ ነው የሚል ሀሳብ ይነሳል። አንዳንዶች የስማርት ሲቲ የሚለውን ነገርም ወደ መፍራቱ ሲመጡ ይሄ ማህበራዊ መስተጋብሩን ያቀዘቅዘዋል የሚልን ሀሳብ ነው የሚያነሱትና ነው ስማርት ሲቲ ይሄ በማህበራዊ ሁኔታ ውስጥ ያለው አንድምታ ከስጋትነት ይልቅ እንደ ተስፋ ልናነሳበት የምንችለው ነገር ምንድን ነው? ለዜጎች ያለው አበርክቶ የሚለውን ሀሳብ እንግዲህ እንግዲህ የሚሰጡት አገልግሎቶችን ማዘመን ካልን በኋላ ቀጣይ የሚሆነው ማህበረሰብ እንዴት አይነት ኳሊቲ ኦፍ ላይፍ ይኖረዋል የሚለው ነው። ለምሳሌ ኮሪደር ልማቱን እንደ አንድ መነሻ ልናነሳ እንችላለን። የኮሪደር ልማቱ ሲሰራ ከመንገድ ማስፋት ወይም ደግሞ የዲጂታል ሴንሰሮችን አብሮ ኢንተግሬት ከማድረግ ጋር ተያይዞ በተጨማሪ የተሰሩት ነገሮች ሞተር አልባ ትራንስፖርት አማራጮች እንዲኖረን የብስክሌት መንገዶች ተሰርተዋል። ከዛ በተጨማሪ ደግሞ የፔዴስትሪያን ወይም የእግረኛ መንገድ ሰፋ ተደርጎ ተሰርቷል። እንዲሁም ደግሞ ግሪን ስፔስ የምንላቸው ፓርኮችም ማለት ነው። እንግዲህ የሰውን የማህበረሰብን የኑሮ ደረጃ ማሻሻልና የኑሮ ሁኔታውን ኳሊቲ ማድረግ የተሻለ ማድረግ ስንል አንዱ እነዚህን ስፔሶች አክሰሰብል ማድረግ ነው ማለት ነው። ስለዚህ ፓርኮች ለምሳሌ በአቅራቢያቸው አክሰሰብል ሲሆን የምናውቀውን የሶሻል ላይፋችንን ጥሩ በሆነ ኤንቫይሮንመንት ላይ
ያንን እንዲያበዙት እንዲያሰፉት ያስችላቸዋል ማለት ነው። እንዲሁም ደግሞ ከጤናቸው አንጻር ወግ በማድረግ የተለያየ የሶሻል መስተጋብሮችን በዚሁ ፕሮሰስ ውስጥ ማካሄድ ይችላሉ ማለት ነው እና በትልቁ እንደውም ማገዝ የሚችለው ነገር ነው ብዬ አስባለሁ። ሌላው ደግሞ እንግዲህ የሶሻል መስተጋብራችን እርስ በርስ የምንተጋገዝበት ነገር አለ። አንዱ ችግር ሲገጥመው የምንደርስለት አለ። ግን ይሄ ደግሞ አሁን ምን ይሆናል? በመረጃ የተደገፈ ይሆናል ማለት ነው። እንደገና የምንሄድባቸው መንገዶች በእይታ ውስጥ ሲሆኑ ሴፍቲም አብሮ ይመጣል። ያ ማለት ችግር ካለ ወይም ምን የሆነ የተፈጠሩ ኢሹዎች ወይም ለምሳሌ አደጋዎች ካሉ በዛ መረጃ መሰረት አደጋዎች በተፈጠሩበት ቦታ ላይ አገልግሎቶች እንዲገኙ ማስቻል የምንችልበት ፕላትፎርም ነው ይዞልን የመጣው ማለት ነውና በአጠቃላይ ያለንን የሶሻል ኢንተራክሽን ወይም የህብረተሰብ መስተጋብር እንድናጠብቅ እንዲያግዘና የበለጠ እንድናጠብቀው አብሮ የሰጠንም እድል ነው ብዬ ነው ማስበው ማለት ነው። ስማርት ሲቲ መተግበር ተጀምሯል። እኛም ሀገር ላይ በተለይ የተወሰኑ ከተሞች ላይ በስፋት እያየ ነው ያለ ጉዳይ ነው። እንደ ተግዳሮት ሊነሱ የሚችሉ ጉዳዮች ምንድን ናቸው? እስቲ እንግዲህ ከመነሻው ስነግርህ የስማርት ሲቲ አብሮት ከከተማ መሰረተ ልማቶች ወይም አንድን ከተማ የሚያስብሉ መሰረተ ልማቶች በተጨማሪ የዲጂታል መሰረተ ልማት ሊኖረው ይገባል ብለናል። ስለዚህ እሱ ራሱን የቻለ ኢንቨስትመንት ይፈልጋል። ስለዚህ እንደ አንድ ተግዳሮት ልናነሳው የምንችለው እሱ ነው። ሌላኛው ደግሞ እነዚህ ዲጂታል መሰረተ ልማቶች የኤሌክትሪክ ፓወር ይፈልጋሉ። ስለዚህ የኃይል አቅርቦት እሱም እንደ አንድ ቻሌንጅ በተለይ እንደ ኢትዮጵያ የተነሳ ነው አዲስ አበባን ወይም ደግሞ ውስን ከተሞችን ሳይሆን ወደ ከሰባ በላይ የሚሆኑ ከተሞችን መንደሮችን ስማርት የማድረግ ነው። ስለዚህ ይሄንን ስንል የኃይል አቅርቦቱም እንደዛው ተግዳሮት ሊሆንብን ይችላል ማለት ነው እና እሱ አንድ ይሆናል። ሶስተኛ ደግሞ እንግዲህ ሁሉን ሰርቪስ ዲጂታይዝ ስናደርገው ምናልባት እኔ እናንተ ወይም ደግሞ ከተማ ውስጥ የዲጂታል አክሰስ ያለው ሰው በቀላሉ አገልግሎቶችን መጠቀም ይችላል። ነገር ግን ወጣ ወዳለ ቦታ እንደ ልብ ደግሞ የዲጂታል አክሰስ የሌለው ሰው ደግሞ አገልግሎቶችን ለመጠቀም ይቸገር ይሆናል። አገልግሎቱ እንኳን ቢኖር የእውቀት ደረጃ ሊወስነው ይችላል ማለት ነው። ስለዚህ ይሄ ዲጂታል ዲቫይድ የምንለው ነገር እንደ አንድ ተግዳሮት ሊመጣብን የሚችለው ነገር ነው። ከዛ ጋር ተያይዞ ደግሞ የሳይበር ሴኩሪቲ የሳይበር ደህንነት ማለት ነው። ብዙ ነገሮች ወደ ዲጂታላይዝ ስናደርጋቸው አብሮ የሳይበር ሴኩሪቲውም አብሮ መሰራት ይኖርበታል። አለበለዚያ እንደ አንድ ተግዳሮት ልንይዘው የምንችለው ነገር ነው ማለት ነው። ስለዚህ እነዚህ ነገሮች እንደ ቻሌንጅ ሊሆኑ ይችላሉ ብዬ አስባለሁ። እንደ ኢትዮጵያ ያሉ እንግዲህ በማደግ ላይ ያሉ ሀገራት አሁንም እርስዎ ያነሱልኝ ቁጥር አለ ወደ 70 የሚደርሱ መንደሮች አካባቢዎችን በስማርት ሲቲ ለማድረግ ስራዎች እየተከናወኑ ነው የሚለው ሀሳብ ይነሳልና እንደው በዚህ ሂደት ውስጥ ቅድሚያ መሰጠት ያለበት ጉዳይ ምንድን ነው ብለን ማንሳት እንችላለን? እንግዲህ ሁሉም ከተማ ቅድሚያ የሚሰጠው ነገር ወይም በስማርት ሲቲ ውስጥ የትኛው ቀድሞ መሰራት አለበት የሚለው እንደ ከተማው ነው የሚወስነው። ለምሳሌ ሌሎች የአውሮፓ ሀገራት ወይም የኤዥያ ሀገራት የነሱ ፕራዮሪቲ የሚሉት ቅድሚያ መሰጠት ያለበት ነገር ብለው የሚያስቡትና እኛ ቅድሚያ የምንሰጠው ነገር ይለያያል። ልክ እንደዛ ሁላ አዲስ አበባ ወይም ቢሾፍቱ ወይም አዳማ ቅድሚያ የምንሰጣቸው ነገሮች ሊለያዩ ይችላል። ለምሳሌ የትራንስፖርት አውታሩን ማስፋት ሊሆን ይችላል። ያ ደግሞ ቅድሚያ እንሰጠው የሚያደርገን የትራንስፖርት እንቅስቃሴው ችግር ሲኖርበት ወይም ትራፊክ መጨናነቆች በብዛት የሚፈጠሩ ሲሆን ያ ከተማ ቅድሚያ መስጠት የሚኖርበት ለእንቅስቃሴው የእንቅስቃሴውን አውታሩ ሲምለስ እንዲሆን ወይም የተሻለ እንዲሆን ማድረግ ነው ማለት ነው። ሌላ ከተማ ለምሳሌ ስራ አጥ የሚበዛ ከሆነ እዛ ኤሪያ ላይ ወይም እዛ ቦታ ላይ ስራ እንዴት መፍጠር እንችላለን፣ እንዴት ያሉትን ስራዎች ለዓለም ማምጣት እንችላለን። ምክንያቱም አንዱ ባይዘው አንድን ከተማ ስማርት ለማድረግ የምንነሳበት ዋና መነሻ ያቺ ከተማ ወይም ያቺ መንደር ለዓለም ምን ማበርከት ትችላለች የምንልበት ነው መነሻ ማለት ነው። ለምሳሌ የተለያየ የአግሪካልቸራል ፕሮዳክቶች የሚወጡበት ከተማ ከሆነ
ስማርት በማድረግ ፎሬን ኢንቨስትመንት ማምጣት እንችላለን። ያ ማለት አገልግሎቶች የተቀላጠፉ ሲሆኑ ከውጪ ኢንቨስተሮች መጥተው ኢንቨስት ማድረግ ይችላሉ። በዛ ውስጥ የስራ አጦች ቁጥር ይቀንሳል። ስራ መፍጠር እንችላለን፣ የስራ እድል መፍጠር እንችላለን ማለት ነው። ስለዚህ አንዳንድ ከተማ የስራ አጥ ቁጥር የሚበዛባት ከተማ ከሆነ ስራ መፍጠር እንደ ቅድሚያ ሊሰጡ የሚገባ ነው ማለት ነው። ስለዚህ እንደየሁኔታው ይለያያል፣ እንደየከተማ ሁኔታ ይለያያል ቅድሚያ የምንሰጣቸው ነገሮች። ስለዚህ ከከተማ ከተማ የተለያየ ነገር ሊኖር ይችላል፣ ይለያያል። ግን ደግሞ ስማርት ከተማን ለመገንባት ግን እንደ ኢንጀነራል ለመገንባት ዲጂታል መሰረተ ልማት ያስፈልጋል ብለናል። ለዛ መሰረት የሚሆነው ኤሌክትሪክ አቅርቦት፣ የኃይል አቅርቦት እንዲሁም ደግሞ ኮኔክቲቪቲ በጣም አስፈላጊ ነው። ቀጥሎ ደግሞ የዲጂታል መሰረተ ልማቶች አስፈላጊ ናቸው። ጥሩ ሀሳብ አንስተውልኛል። ቅድም ሲያነሱት ነበረ ኢትዮጵያ በዚህ ኢንቫይሮንመንታል ፕሮቴክሽኑ ላይ የአካባቢ ጥበቃው ላይ እንግዲህ ሰፊ ስራዎች እየሰራች ነው። ምናልባት የአረንጓዴ አሻራ መርሃ ግብሩን ራሱ ልናነሳው የምንችልበት ሁኔታም ይኖራል እና ከዚህ አንጻር እንደው ምን አይነት ምቹ ሁኔታዎች አሉ በኢትዮጵያ ውስጥ አስቻይ ሁኔታዎች ብለን የምንገልጻቸው ምን ነገሮች አሉ ብለን ማንሳት እንችላለን አሁን ላይ? እንግዲህ ከስማርት ሲቲ እይታ ነው የምገልጽልህ ማለት ነው። ቅድም እንደገለጽኩት ስማርት ሲቲ አንደኛው ክፍሉ የስማርት ኢንቫይሮንመንት ነው ብለናል። በዛ ውስጥ ግሪን ስፔስን ማብዛት ነው ብለናል። ስለዚህ አረንጓዴ አሻራ የዛ አካል ሊሆን ይችላል ማለት ነው። ወይም ደግሞ ግሪን የሆነ የአካባቢው አየር ንጹህ፣ ጥሩ የሆነ ተስማሚ የሆነ አየር እንድናመነጭ ወይም እንዲያመነጭ የሚያደርግ ማለት ነው። ስለዚህ አንዱ የስማርት ኢንቫይሮንመንት አንዱ አካል ነው ማለት ነው። ግን በተጨማሪ ደግሞ ምን አይነት ነገሮች መስራት እንችላለን ወይም እየተሰራ ነው ያለው የአካባቢ አየር ብክለት ጋር ተያይዞ ለምሳሌ ትራፊክ ኮንጀንሽንን በቀነስን ቁጥር የአየር ብክለት ወይም በመኪና የሚመጣውን በመንገድ መጨናነቅ የሚመጣውን የትራፊክ ወይም የካርበን ልቀትን እንቀንሳለን ማለት ነው። ስለዚህ ይሄ ደግሞ ለአካባቢ ጥበቃ ኮንትሪቢዩት ያደርጋል፣ ያግዛል ማለት ነው። እንደዛው ደግሞ ለምሳሌ አንዳንድ አካባቢዎች ላይ ሴንሰሮችን በመግጠም አሁናዊ የሆነ መረጃዎችን ስለ አካባቢ የአየር ብክለቱ አሁናዊ የሆኑ መረጃዎችን በማግኘት ደግሞ ከሱ ጋር ተያይዞ መረጃዎችን ስናገኝ ምን መደረግ እንዳለበት፣ ምን አይነት መፍትሄ መሰጠት እንዳለበትም ማወቅ እንችላለን ማለት ነው። ስለዚህ በዚህ ረገድ በስማርት ሲቲ ዙሪያ በተለይ ብዙ መስራት የምንችላቸው እየሰራንም ያለናቸው ነገሮች አሉ ማለት ነው። ምናልባት ዶክተር ነው ይሄ ጉዳይ ቢነሳ ከዚህ ካነሳ ነው ከስማርት ሲቲ ጋር ተያይዞ ይሄ ጉዳይ ቢነሳ ቀረ የሚሉት ነገር ካለ አክለው ብንጨርስ። እሺ እንግዲህ ቅድም እንደ ተግዳሮት ካነሳናቸው ውስጥ ዲጂታል ዲቫይድ እና ለስማርት ሲቲ ግንባታ የሚውሉ ወይም ለስማርት ሲቲ ግንባታን የሚያግዙ የሰው ኃይል ትልቅ መሰራት የሚኖርበት ነው ማለት ነው። እንግዲህ እኔ የመጣሁት ከአካዳሚክ ኢንስቲትዩሽን ነው። ስለዚህ እንደ አካዳሚክ ኢንስቲትዩሽን ሜምበርነቴ በዚህ ኤሪያ ላይ ትልቅ መሰራት ያለበት ስራ አለ ብዬ አስባለሁ ማለት ነው። ሁሉም የአካዳሚክ ተቋማት መስራት መረባረብ የሚገባቸው እኛ ዲጂታል ዲቫይዱን ሁሉም ማህበረሰብ እኩል የአገልግሎት አቅርቦት እንዲኖረው እኩል የአገልግሎት እንዴት ነው ችሎታ እንዲኖረው ማገዝ ይኖርብናል ማለት ነው። እንዲሁም ደግሞ የሚሰሩትን የስማርት ሲቲዎች ለማስቀጠል ብቁ የሆነ የሰው ኃይል ያስፈልገናል ማለት ነው። ስለዚህ ያንን ደግሞ በማብቃት ትልቅ መሰራት ያለበት ስራ ይኖራል። እንግዲህ አሁን ኮንቬንሽናል በሆነ ወይም ከዚህ በፊት በተለመደው መልኩ መቀጠል አንችልም። ስለዚህ ለዛ የሚሆን ብቁ የሆነ የሰው ኃይል ያንን ስማርት ሲቲ የሚያስቀጥል ሲበላሽ ሜንቴን የሚያደርግ እንዲሁም ደግሞ አስፈላጊ ሲሆን ኤክስፓንድ ማድረግ የምንችልበት ወይም እንድንችል የሚያስችለን የሰው ኃይል በጣም አስፈላጊ ነውና በዛ ረገድ ብዙ መሰራት አለበት ብዬ አስባለሁና ይሄንን መልእክት ነው ማስተላለፍ የምፈልገው ለተለያዩ የትምህርት ተቋማት በዚህ በስማርት ሲቲ ዙሪያ በትልቁ መስራት የሚገቡን ስራዎች አሉና እንስራ ለማለት ነው። ምናልባት እንደው ሳንዘጋው አሁን የከፍተኛ ትምህርት ተቋማትን ጉዳይ ስላነሱልኝ
ይሄ የጥናትና ምርምር ጉዳይም ይነሳል። ያው ከፍተኛ ትምህርት ተቋማት አንዱ አሳይመንታቸው እሱ ስለሆነ ማለት ነው። ከዚህ አንጻርስ እንደው የእነሱ ሚና ምን ድረስ መሆን አለበት የሚለውን ሀሳብም እንደው አከል ቢያደርጉልኝ። እንግዲህ አንዱ የትምህርት ተቋማት አንዱ ግብአት የምንሰጠው ሪሰርች ወይም ጥናትና ምርምር ነው። በተለያዩ ፕሮጀክቶች ማለት ነው እና በተለያዩ ሪሰርቾች ጥናት በማድረግ ወይም እዚህ ኤሪያ ላይ እዚህ አካባቢ ላይ ስማርት ሲቲ ላይ ምን መደረግ አለበት የሚለውን ጥናት በማድረግ አንደኛ ለፖሊሲ ግብዓት የሚሆን እና ለውሳኔ አሰጣጥ አስቻይ የሚሆን ሪዛልት ወይም ውጤት መስጠት እንችላለን ማለት ነው። በዛ ውጤት ላይ ተመርኩዞ ፖሊሲዎች ይቀረጻሉ፣ ያሉት ይስተካከላሉ፣ እንዲሁም ደግሞ ቀጣይ መሰራት የሚኖርበት ፕሮጀክቶች እንዲሰሩ ያስችላል ማለት ነው። ስለዚህ በትልቁ በዚህ በስማርት ሲቲ ዙሪያ ብዙ መሰራት የሚገባቸው ሪሰርቾች አሉ። ለምሳሌ ቅድም አንድ የጠየቀኝ ጥያቄ የትኛው ከተማ ፕራዮሪቲው ምን መሆን አለበት ስማርት ሲቲን ሲገነባ፣ ያንን የምንመልሰው በጥናት ነው ማለት ነው። ስለዚህ እንደዚህ አይነት ጥናቶች ከስራ በፊት ወይም ደግሞ ከአክሽን በፊት ምን መደረግ አለበት የሚሉትን ኢንሳይት የሚሰጡን ስለሆኑ በዛ መሰረት ጥናቶች የተለያዩ የትምህርት ተቋማት ውስጥ የሚወጡ ጥናቶችና ፕሮጀክቶች ይሄንን እንዲያግዙ ያስችላል ማለት ነው እና አንደኛውም ኮንትሪቢዩሽናችን የሚሆነው ይሄ ነው። ስለነበረን ቆይታ ከልብ ነው አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን ከኦቤን ሆርን ኦፍ አፍሪካ በልዩ ዝግጅታችን የከተማ ዝማኔ በተለይ ስማርት ሲቲ ላይ ትኩረቱን ያደረገው የዛሬው ልዩ ዝግጅታችን የተከታተላችሁትን ይመስላል። ዶክተር ዮዲት ገብረአሊፍ አብረውን ቆይታ አድርገዋል። በቀጣይ ደግሞ ከሌላ እንግዳ ጋር በሌላ ጉዳይ የምንመጣ ነው የሚሆነው። እስከዛው መልካሙን ተመኘው። ቸርን ሰንብት።